እንደማትተወኝ ግራ ነው እየገባኝ ያለው። ሁሉ ነገር እኮ አሁን ተውኩኝ፣ በቃ መሄድም ተውኩኝ። ልጅንም አያለው ብዬ ነበር፣ በቃ ልጅንም ማየት ትቻለሁ፣ ሁሉ ነገር ትቻለሁ። እኔ በቃ በራሴ መንገድ ነው ያለው። ስለዚህ በዚህ ልክ ማስጨነቅና የሰው ልጅ ሳይፈልግና ያለ ፍላጎቱ ግዴታ አለበት እንዴ? በግድ ኑር የሚባል አባባል አለ እንዴ? በሰንሰለት አስራብኝ ልታስቀምጠኝ ነው እንዴ? አልፈልግም ካልኩኝ መብቴ ነው፣ በቃ አለቀ። እንዴ በመብቴ ነው እኮ እየተገፈችኝ ያለችው። እኔ ጭራሽ ብላ ደግሞ ከእናንተ ጋር ልታጣላኝ ነው፣ ከቤተሰብ ጋር ማለት ነው። ደግሞ እኔ አልፈልገውም፣ በቃ ሁሉም ነገር ትቻለሁ። ልጅን ማየቱንም ተውኩት፣ በቃ እግዚአብሔር ብሎ ሲያድግ ያደገ ጊዜ እንገናኛለን፣ አለቀ በቃ። የዛኔ አብሬው መሆን እችላለሁ ወይንም አባቴ ብሎ መምጣቱ አይቀርም። ስለዚህ አሁን ላይ ግን በቃ ትቻለሁ፣ በቃ ማየቱን የሚያስፈልጋት ነገር ካለ ትደውልልኝ፣ በምንም ነገር እሱ ለልጁ የሚሆን ነገር አግዛታለሁ። ከዛ ውጪ ግን በቃ ትደውልልኝም አልፈልጋትም ብያለሁ፣ በቃ ተናግሬያለሁ። ይሄንን ደግሞ ከሷ ጋር ጨርሻለሁ። ምኑን ነው ማትፈልጋት? የልጅ እናት ናት አይደለ እንዴ? አሁን ምን ያው ጉዳይ እኔ ልጨቀጨቅ ነው? አይ ለመጨቃጨቅ አይደለም፣ አሁን ሐሳቡን ስላነሳኸው ነው እንጂ ለመጨቃጨቅ አይደለም። ሲጀመር የሚመጣ ነው ነው ያውርቼ ጨርሻለሁ። አሁን ምንም አዲስ ማውራው ነገር የለም። ከኔ ጋር አሁን ምናምን ልልህ አይደለም እኮ በቃ ሩታ ጨረሰን እኮ በቃ። ትናንትና ከትናንት ወዲያ በየቀኑ እየመጣሽ እየነዘነሽ ነው ያለሽ። እኔ ደግሞ አልፈልግም፣ የሰው ልጅ ደግሞ አልፈልግም ካለ በግዳጅ ልታኖረች ማለት እኔም ነፃነቴን መጠቀም ፈልጋለሁኝ። አለቀ በቃ። ተይኝ እንዴ ያምሻል እንዴ? አንቺ እኮ በግዴታ አብሬ እኮ በግድ ነው እያልሽኝ ያለሽ፣ እያስገድልሽኝ ያለሽ። በቃ እኔ አልፈልግማ በቃ። እንዴ ግድ አለብኝ እንዴ? አልኖርም ሲጀመር አብርሽ ተረጋጋ። ዋይ ጉድ! በዳይ እያለ ተበዳይ ምን ይላል አሉ እንዴ? እሺ አጥፍታለች ምን ብላለች? ግን እኮ ሲጀመር አንተ ነህ እኮ የጉዳይ አካል። እሱን ነገር ሁሉ ትታ እሺ ያኔም እሷ ጥፋተኛ ነች። እንደዛ መፋታት አልፈልግም ስትል እንደዛ ካልተፋታን ብላ ቡራ ከረዩ ያለችው እሷ ነች። እሺ ጥፋት ነው፣ ግን አሁን እንደዚህ የሚያበሳጭ ነገር አይደለም። አብርሽ ተረጋጋ እንጂ። አሁን በመጀመሪያ ደረጃ ማለት ነው አብርሽ፣ አሁን ኮት መሆን አያስፈልግም። መጀመሪያ ተረጋጋ። ገብቷል አይደል? ልትናደድም አይደለም። በቃ አንተ ጋር ለምን ታገናኘኛለች? ከሷ ጋር ያለውን ነገር ጨርሰን አወራዋት፣ እያንዳንዱ ነገር አስረዳዋት። በቃ አይደለ? እንደዛ እንኳን አስረድቻት የሆነ ሰው ይዛ እየመጣች ከኔ ጋር እዚህ ጋር ትጨቃጨቃለች፣ እኔን ክፉ ለማስባል ማለት ነው። አንተንም ዛሬ ይዛ የመጣችበት ምክንያት ይሄ ነው። በቃ አለቀ። ከአንተ ጋር ለማጣላት ወይንም ደግሞ ከሰዎች ጋር ለማጣላት ነው እሷ እንደዚህ እያደረገች ያለችው። አይደለም እኔ ደግሞ ነገርኳት አይደል? በግልጽ አማርኛ አልፈልግም በቃ ትቻለሁ። እኔ አልፈልግም በቃ። እኔ ማንንም በግዳጅ ሊያኖረኝ አይችልም እንዴ? እኔ የራሴ ነፃነት ነው አይደል? ፈተሽኝ አለ አይደል? አትረጋጋም። በግዳጅ ኑር አላልኩም። ኖ በቃ እኔን ፈተሽኝ አለ አይደል? አትኑር ከኔ ጋር አልፈልግም። ፈተሽኝ አለ አይደል? እሺ ለምንድን ነው የምትጨቃጨቁት? ወይኔ አንተ ለምንድን ነው ሆት የምትሆነው? አሁን የምን ሆነ ነው አንተ? እኔን ስማኝ አንዴ። አሁን እሷ ሰሞኑ ለኔም እኮ እያለችኝ ነው። በቃ ቢያንስ እንኳን ሌላው ቢቀር ልጁን በስነ ስርዓት እና ደግሞ ቢያንስ እንኳን ጥሩ ፊት ለኔ ጥሩ ማለት ጥሩ ሰላም ነው የመጣው። እያየሁኝ እኮ ረበሸችኝ ወንድሜ እኮ በቃ ተሳሳ። አሁን ይቅርታ እያለች እኮ ለዛ ነገር እንዴ ምን ሆነ ነው አንተ? ለምንድን ነው የማትረጋጋው? አትተወኝም እንዴ? እኔ ሀገር ቀይርልሽ እጠፋልሻለሁ። ከዛ ብን ብዬ ጠፋና አታገኝኝም። ከዛ በቃ አንደኛሽን ይቆርጥልሻል ወይ ደግሞ ራሴን እንትን። ቆይ እኔ የምለው ተደማምጣችሁ ማውራት አትችሉም እንዴ እናንተ? በጣም ሁለታችሁ መሀል በጣም እነግርሻለሁ። እኔ ነገ ብታጪኝ የዘላለም ጸጸት ነው የሚሆንብሽ። ገባሽ? ለምንድን ነው የምታጣ? ኖርማል ነው እንዴ በቃ ለምንድን ነው ነበረው? አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። ሻቴን አይደለም ተንኮል አስቤ አይደለም፣ ከልቤ ነው። በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው። ገብቷችኋል አይደለም? ሰይጣንን ማቃጠል ነው እንጂ ያለባችሁ ሂጅ ያለው ከዛ ውጪ በሌላ ስሜት እኔን መረበሽ ወይንም ማይሆን ፊት እንድታሳየኝም አልፈልግም። በቃ እኔ ራሴን ህይወት ነው መኖር የምፈልገው። እኔና እሷ ነገር አብቅተዋል። በድጋሚ በእንደዚህ አይነት ጉዳይ እንድንገናኝም ወደፊትም አንገናኝም። ይሄ እርግጠኛ ነኝ። በቃ እኔ ራሴ እንትን የምለው ማለት ነው። ስለዚህ እኔ ወጥቶልኛል፣ በቅቶኛል ሁሉ ነገር። ስለዚህ ይሄንን ነው ልል የምችለው። መልካም ጊዜ ይሁንላችሁ።